ዛቻ ማስፈራሪያ እምሰማበትም እማዳምጥበትም ጆሮ ራሱ የለኝም። በተለይ ላንቺ ማለት ነው ላንቺ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የእኔ የመስኪ ቤተሰቦች እንዲሁም የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ያው የትላንትናው ቪዲዮ የሰራሁትን አይታችኋል። ከዛም በኋላ በጣም ብዙ ነገሮችን እየደረሰ ነው እኔ ጋር ማለት ነው። ማለቴ እንደዚህ በጣም እየዛተችብኝ ነው፣ በጣም ማለት ነው። እኔ ያንቺ ዛቻና ማስፈራሪያ እግዚአብሔር ምንም አይመስለኝም፣ ምንም ማለት ነው። ስለለፈለፍ ሲጀመር ማለት ነው የሚያደርግ ሰው አያወራም እኮ አያወራም። ጸጥ ብሎ በልቡ ነው ማድረግ ያለበትን የሚያደርገው ማለት ነው። ሲቀጥል ደግሞ እኔ እንደ ድሮ ጅል አልምሰልሽ እሺ። አንቺ ስላስፈራራሽኝ፣ አንቺ እንትን ስላልሽኝ ምንም ታሪክ አይቀየርም። ምንም በዚህ ተስፋ ቁረጭ አይደለም። አንቺ ስለዛትሽብኝ፣ አንቺ ስላስፈራራሽኝ አይደለም። የፈለገ ሰው መጥቶ እንኳ ኢቭን ከኛ ከቤተሰቡ እንኳ አባቴ እንኳ መጥቶ የነገር ይቅር ቢለኝ እንኳ በፍጹም አልተወውም። እሺ በፍጹም ማለት ነው። ይሄ ማሰብ መቻል አለብሽ መጀመሪያ ማለት ነው። እኔ መቼም ቢሆን ልጆቼ ላይ ላደረግሽው ነገር ማለት እኔም በማጣታቸው ልጆቼ ምን ያህል እንትን እንዳሉ እኔ ነኝ የማውቀው። ምን ያህል እንዳለቀሱ፣ ምን ያህል እንባቸው እንዳፈሰሱ ማለት ነው። እነሱ እንኳ ቢተውሽ እኔ አልተውሽ በፍጹም። ለዛ ነገር ዋጋ ሳከፊ እኔ አልተውሽም። ይሄ ጭራሽ አታስቢው፣ ከአይምሮሽ አውጪው እሺ። ያንቺ መዛት፣ ማስፈራራት፣ እንደዚህ ማለት አይ ችግር የለውም። ይሄ ሁላ ነገር የሚያደርገው ያው ስልኬ፣ አንቺ እስካሁን ድረስ የኔ ስልክ አታውቂውም ነበር እርግጠኛ ነኝ። ግን ያው ስልኩም ከሱ ነው የወሰድሽው፣ እሱ ነው እንዲህ በያት ብሎሽ ነው። ይኸውልሽ እኔ ልጆች ወንድ ነሽ አንቺ፣ እስቲ እውነት ወንድ ነሽ አንቺ። ልጆቼ ንኪ፣ ልጆችሽ ምናምን የልጆቼ ጦስ ውሰጂ እሺ። ጦሳቸውን ውሰጂ። አይደለም ልጆቼ ልትነኪ እላያቸው ላይ ያረፈው ዝንብ አባሪና ምን እንደማረግሽ አሳይሻለሁ እሺ፣ አሳይሻለሁ። ጭራሽ በልጆቼ ደግሞ ልትመጪ ነው። አንቺ ፈራ። ወይኔ ጉዴ ፈላ። ልቤ መታ። እስቲ አርጊውና አሳይኛ አርጊውና። ድራሽ አባሽ ዘርማን ዘርሽን ነው ማጠፋልሽ። አንቺን ብቻ አይደለም እሺ፣ ዘርማን ዘርሽን ነው ማጠፋልሽ። አንቺ ወንድ ነሽ። እስቲ እንደፎከርሽው ማታ እንደተናገርሽው ስልክ ላይ እንደለፈለፍሽው እስቲ የሆነ ነገር አርገሽ ሞክሪ። ሲጀመር ቤቴንም አታውቂም፣ ግን እሱ ችግር የለውም። ያው አንቺ ቡችላሽ ስላለ ምንም ነገር እንትን ይልልሻል። ግን ማናችሁም ሆናችሁ ማለት እስቲ እናንተ አርጉት። እኔ እየፎከርኩባችሁ ምናምን እያስፈራራኋችሁ አይደለም። ሲቀጥል እኔ ስታዩ ማለት ነው ጅል ነው እንደምመስላችሁ። ዝም ብዬ እጄን አጣጥፌ ቁጭ ብዬ እናንተን እንጠብቃለሁ። ነይና ምን እንደማረግሽ ታያለሽ። ምን እንዴት እንደማረግሽ ማለት ነው። ሰባብሬ ነው እዚህ የምጥልሽ። እስቲ ነይ አንቺ እንደፎከርሽው ነይና የምትፈልጊው ነገር አድርጊ። ልጆችም እንደፈለጉ ይጫወታሉ። ግቢም አልቆልፍባቸውም፣ ወጥተው ይጫወታሉ ከግቢ ውጪ። እስቲ አንቺ ያልሽውን ነገር አርገሽ አሳይ፣ ሞክሪኝ እስቲ። ከዛ ማን እንደሆንኩም እንዴት እንደማሳይሽ እኔ ነኝ የማውቀው እሺ። ጭራሽ ብለሽ በማይመጣ መጣሽ። እውነት የልጅን ጣዕም ማለት ልጅ ማለት ምን እንደሆነ የልጅን ጣዕም ብታቂ ይሄ አትይም ነበረ፣ እንደዚህም አትፎክሪም ነበር፣ በልጄም አታስፈራሪኝም ነበረ። ግን ምንም ስለማታቂ ያው አይፈረድብሽም። ለዚህ ክብር ስላልበቃሽ አንቺ ገና የሰውን ባል ወስደሽ በሰው ባል ገና እንትን እያልሽ ስለሆነ የለማ በሌለሽ ነገር ላይ ነው አሁን አንቺ እየፎከርሽ ያለሽው እንጂ የልጅ ነገር ብታቂ፣ የልጅ ጣዕም ቢኖር የሆነ ነገር እንትን ቢልሽ በልጆች እንደዚህ ሲጀመር ልጆች እንደዚህ አይነት ድርድር ውስጥ እኮ አይገቡም። አንቺ ደነዝ እማታስቢ እንዴት አስበሽው ነው ግን? ወይኔ አለመተዋወቅ አርጊውና እስቲ ይኸውልሽ ነብር አራስ ነው እሺ መሆንብሽ። ነብር አራስ ነው መሆንብሽ እሺ። በልጆቼ መተሽ ነብር አራስ ነው መሆንብሽ። ይኸውልሽ በቀደም እኔና እንደዛ አግተሽ ምናምን ጸጥ ብዬ ምንም እንትን ሳልል እንደመጣው እንደዛ እንትን ብላ ተቀመጣለች ብለሽ ጭራሽ እንዳታስቢው እሺ። ጭራሽ ማለት ነው። እና ወዶችዬ በጣም በቃ ምን ልበላችሁ
ዓለም የጨበጠች ያህል ስለተሰማት ጭራሽ በልጆቼ ደግሞ ልታስፈራራኝ እየሞከረች ነው። እንዴት እንዳሰበችው ራሱ እኔ እግዚአብሔር ይወቅ። የምር እኔ እንደውም በጣም እንደ ዛሬ ራሱ እንደዚህ ፍክት ድምቅ ብዬ ማለት ውስጤ እንትን ተረጋግቶ እኔ ቪዲዮ ሰርቼ አላውቅም ገና ዛሬ ማለት ነው። ምክንያቱም ምን ያህል አንቺ ለእኔ ኢምንት ነሽ። እሺ ኢምንት ከጥፍሬ ጭቃ እንኳ እንትን አልልሽም፣ አልጨምርሽም። በቀደም ምንም እንደዛ በመሆኔ ምንም ያላደረኩት የራሴ ምክንያት ስለነበረኝ ነው። ገብቶሻል? አንቺ ላይ ምንም እንትን ያላልኩት ማለት ነው። ስለዚህ አሁን ደግሞ በማይመጣ በአይኔ በብሌኔ ነው የመጣሽው። እሺ አርገሽ አሳይኝና እኔ ያለማልዮ ልጅ ምን እንደማረግሽ እኔ ነው የማውቀው። አንቺ ውሻ ማሰብሽ ራሱ ማለት ነው ዋጋ ያስከፍልሻል። እንዲህ ስላልሽ ብቻ ራሱ እኔ እንዳደረግሽው ልጆቼን እንዳገትሽብኝ ልጆቼን እንትን እንዳልሽብኝ ነው ማስበው ማለት ነው። እኔ አሁን እንደዛ ነው ማስበው። ለዚህ ራሱ ዋጋ ትከፍያለሽ። ምን ያህል ዋጋ እንደማስከፍልሽ ደግሞ ታያለሽ። እሺ እኔ እንዳንቺ ለፍልፌ ፔፔፔፔ ብዬ አይደለም። እሺ ሚዲያ ላይ ምናምን አሁን እንደዚህ ያልቀረብሽው አንቺ ያው ምንም እንትን አይኖረኝም ብለሽ ነው እርግጠኛ ነኝ። ግን እስቲ እንደዚህ ነው ወይስ ገባችሁ? አሁን ገና እየገባችሁ ነው እንትን ወንጀል ራሳችሁ ላይ ወንጀል እየሰራችሁ እንደሆነ ራሳችሁ ላይ ምስክር እየመሰከራችሁ እንደሆነ ገብቷችሁ ነው ማለቴ። እንዴት እንደ ሌላ ቀን በቃ ፉን ብለሽ ወይ አግተሽን ምን ወይ የሆነ ነገር ምናምን አርገሽ ቪዲዮ ቀርጸሽ ለመልቀቅ ምን ያ እንኳ የለቀቅሽ ጀግና ይሄ ለመልቀቅ ምን አፍረሽ ነው ወይስ ያው ወንጀል እንደሆነ ገብቶሽ ነው? እሱ ከሆነ እያሰብሽ ነው ማለት ነው። ጥሩና መጥፎውን ነገር እየለየሽ ነው ማለት ነው እንጂ ማለት ነው። ወይኔ ፈጣሪ ሆይ ታያለሽ፣ ደግሞ ምን እንደማረግሽ ታያለሽ። እሺ እኔ ይኸውልሽ ፎክሬ ምናምን የምተው ሰው አይነት አይደለሁም። ይሄ ደግሞ አንገቴ እንዲህ ቢቆረጥ ማለት ነው አንገቴ ቢቆረጥ በፍጹም የማልተወው ነገር ነው። የማልተወው አታስቢው፣ ጭራሽ እንዳታስቢው። ኢቨን እንኳ እንዳልሽው እንኳ ልጆቼን እንኳ ይዘሽብኝ ቢሆን እንኳ አትይዣቸውም። መቼም አታደርጊውም። ይህን ድፍረትም ኖሮሽ በስልክ ራሱ ምን አይነት ድፍረት ኖሮሽ እንደዚህ እንዳወራሽ እኔ አልገባኝም። ግን ድፍረቱ እንኳ ኖሮሽ ብታረጊው እንኳ ይሄ ነገር አልተወውም። እሺ ክሱን አልተወውም። ለምንድን ነው የምተወው? እስቲ ንገሪኝ። ምንድን ነው ምክንያቴ? ምንድን ነው? ምን እኔ ከአንቺ ጋር ምን የሚያገናኘኝ ነገር አለ? ምን እስቲ ምን እንትን ልትይ ነው? ምን እኔም ቪዲዮ አለኝ ልትይ ነው? አንቺ ጋር ቪዲዮ እንዳትለቂብኝ ፈርቼሽ ቪዲዮ አለኝ እንደ አንቺ ጋር ነው ወይስ ምንድን ነው? የኔን ባል አሳደሽ ሄደሽ እዛ አግኝተሽ ባሌንም ጋማ ልትይው ነው እንዴ? አንቺ አታደርጊውም አንልም መቼም። ምንድን ነው? ምን አስበሽ ነው ግን? እንዴት አስበሽው ነው? እንዴት አሰብሽው? እንዴት መጣልሽ ሁላ? አሁን እኔ ልጆቼን ስለሽ ፈርቼ ምናምን ወይ ጉድ ይፈላ ልጆቼ ከምታግትብኝማ ምንም ይቅርብኝ በቃ ምናምን ነገር ብዬ ታርቀናል ወይ ምናምን ብዬ ክሱን አንስቻለሁ እንድል። ኧረ በስመ አብ ሞቻለሁ እኔ እንደዛ ካረኩኝ ሞቻለሁ ማለት ነው። እውነት ምንም በቃ በህይወት የለሁም በድን ነኝ ማለት እንዳንቺ ማሰብ ጀምሬያለሁ ማለት ነው። ይሄ ካረኩ እኔ እንዳንቺ ማሰብ ጀምሬያለሁ ማለት ነው እንጂ ጤነኛ አእምሮ ኖሮኝ እኔ ይሄ ነገር አላደርገውም። መቼም እንዳታስቢው እሺ። እንዴ ውሃ ነው የሚጠባሽ አይደለም። በስልክ በአካል መተሽ እንኳን ብታስፈራሪ እየገረፍሽ እንኳን ብታስፈራሪ ማለት ነው በፍጹም አልተወውም። እሺ ይሄንን ነገር በደንብ አስቢበት። ግን ይሄ ይኸውልሽ ህግ ምን ያህል ህግ እንዳለ አየሻ። ህግ ምንም አታመጡም ብልሽ ነበረ እንትን የምትይው አይደለም። አሁን ግን እኔ ዳይሬክት ወደዛ ስገባ ወረቀቱ ሲደርስሽ ሽንትሽን አመለጠሽ። ትላንትም እኮ ያደረግሽው ነገር አይቻለሁ፣ እንዴት ስትሆኚ እንደነበር ማለት ነው። ይሄ ማድረግ አልመሰላችሁም ሁለታችሁም ማለት ነው። እኔ መቼም አልተዋችሁም። መቼም እኔ ላይ ላደረግሽው ነገር ከልጆቼ ለይተሽ ውጪ ላሳደርሽኝ ነገር ማለት ነው ይሄ ጭራሽ ኧረ በስመ አብ ከዚህም በላይ ባገኝና ቢመቻችልኝ ከዚህም በላይ ባደርግሽ ደስ ይለኛል። ክሱ ብቻ አይደለም ሌላም ነገር ባረግሽ ደስ ይለኛል። ግን ይሄ ትተዋዋለች ብለሽ ይኸውልሽ የህልም እንጀራ ነው፣ የህልም እንጀራ ማለት ነው። የህልም ወይ እየቃዠሽ ነው በቃ እንጂ
እኔ በህይወት ሆኜ እንደዚህ እንትን እያልኩኝ በፍጹም እንደማልተወው አስረግጬ ነው የምነግርሽ። እሺ አስረግጬ እነግርሻለሁ። እና ቤተሰቦቼ በጣም እንትን እያለች ስለሆነ ነው፣ በጣም ተናድጄ አይደለም ግን እኔ እንደው በጣም እየተዝናናሁባት ነው ማለት እንትን ባለችው ነገር ስታወራኝ ምናምን ባለው ነገር በጣም በቃ እኔ እንጃ ምን ልበልሽ። ይኸውልሽ ደነዝ መሆንሽን ነው እንትን ያልኩት በደንብ ያረጋገጥኩት። ነገሩ ደነዝ እንደሆንሽ አውቃለሁ እኮ ግን በቃ እንዴት አስበሽ ራሱ ይሄ ሞራሉ መጥቶልሽ ራሱ እንደዚህ እንዳልሽኝ ግራ ገብቶኛል። እና ውዶቼ ያው እናንተም በእርግጥ ብላችሁኝ ነበር ተጠንቀቂ ምናምን እያላችሁኝ ነበር። ችግር የለውም በእኔ በኩል ያለው ነገር በፍጹም እንዳታስቡ ማርያምን። እኔ ችግር የለብኝም ማለት ማድረግ ያለብኝ መጠንቀቅ እስካለብኝ ደረጃ ድረስ ተጠንቅቄያለሁ። ወፍ አሁን ልጆችሽ ምናምን ስላልሽ አንቺ ሽንታ እኔ እንዳንቺ ሽንታ የምለቅ መስሎሽ ነው? እኔ በፍጹም አልፈራም፣ ማንንም አልፈራም፣ ማንንም አልሰማም ብሏል ኩቻ። አልሰማሽም፣ እሺ አላዳምጥሽም። እና ውዶቼ እንዳላችሁት ነው። አይገርምም? እናንተ ቀድማችሁ ነግራችሁኝ ነው። ኮሜንት ላይ ምናምንም ጽፋችሁልኝ ነበር ተጠንቀቂ ምናምን እያላችሁ ነበር። ችግር የለውም እኔ በጥንቃቄ በኩል በደንብ ነው የተጠነቀቁት። ወፍ ምንም ነገር እንደማይነካኝ በጣም እርግጠኛ ነኝ። ስለዚህ ያው ይሄን ይመስላል። ማታ ስንት ሰዓት ሙሉ ያው እኔ ራሱ አሁን እንደውም ተናደድኩኝ። ለምን ጆሮ ጉንዳዋ ላይ ስልኩን አልዘጋሁባትም? ያን ሁላ ሰዓት ከሷ ጋር ከምከራከር ብዬ አሁን ላይ ነው እንደውም ማታ ያው በስሜት በጣም ተናድጄም ስለሆነ ሰዓት እላፊ በዛ ላይ ደውለሽ እንደዚህ ሰው አይደረግም እኮ ብልግና ነው። ሰዓት እላፊ እኮ ስልክ አይደወልም ሰው ጋር። እሺ ብልግና ነው። በዚህ አጋጣሚ ልንገርሽ፣ ለማንኛውም ስለማታውቂ ነው እንጂ ብታውቂ አትደውይም ነበረ። ስለዚህ እኔ ምንም ነገር ብታረጊ አልፈራሽም። እሺ ዛሬ ደግሞ በማን ስልክ ደውለሽ እንትን ልትይ ነው? ያንቺን እንኳን ችግር የለውም ብሎ ካጠጥቼሻለሁ። ግን ሌላውን ደግሞ በሌላ ስልክ ደግሞ ደውይና እስቲ ዛሬ ደግሞ ምን እንደምትይ ምን አይነት ማስፈራሪያ ነው ዛሬ ደግሞ እስቲ ያሰብሽው ምንድን ነው? ግን ጭንቅላትሽን እውነት ለማሰራት ሞክሪ። ከዚህ የተሻለ ነገር አስቢ። ይሄ ኖርማል ነው፣ ምንም እንትን አይደለም። ይሄ የተሻለ ነገር ለማሰብ ሞክሪ። እሺ ውዴ እየመከርኩሽ ነው። ጭንቅላትሽን ከዚህ የተሻለ ነገር አስቢና ሌላ ነገር ፍጠሪ እንጂ እኔ ላይ ስለዛትሽ እኔ ላይ እንትን ስላልሽ እኔ ምንም ነገር እኔ ምን ወይ ፍንክች ነው። እሺ ምንም እንዳውም በጣም እንትን ሆኜ ነው በቃ በጣም ነው ደስ ያለኝ እንዲህ በማለትሽ። ምን ያህል እንዳስቦካካውሽ ምን ያህል እንደተጨነቅሽ ነው የተረዳውሽ። ስለዚህ ገደል መግባት ትችያለሽ። እኔ አልፈራሽም። እሺ ውዶችዬ፣ ለማንኛውም ያለው ነገር ይሄ ነው ማለት ዝም ብዬ እንትን ልበል ብዬ ነው እንጂ እሷን ፈርቻት ምናምን አይደለም። ግን እንዳላችሁትም ነው ልጅቷ፣ እውነታችሁ ነው። ያው እናንተም ብላችሁ ነበር እንዳላችሁት ነው። ማታ ስልክ ደውላ ረጅም ሰዓት ስትብኝ ስትሰድበኝ ምን ስትለኝ ነበር? ልጆችሽን ትንልብሻለሁ፣ ልጆችሽን እንዲያረግብሻለሁ ስትለኝ ነበረ። እኔ በዚህ ዙሪያ ምንም ነገር እንደማይፈጠር በጣም እርግጠኛ ስለሆንኩኝ ቤተሰቦቼ አትጨነቁ፣ ችግር የለውም። እኔ በጣም ዝግጁ ሆኜ ነው እየጠበኳቸው ያለሁት። ስለዚህ ችግር የለውም። ለማንኛውም ውዶቼ አበረታቱን፣ ሼር፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ ለምትሰጡኝ ሁሉ ነገር ማለት አይዞሽ ለምትሉኝም እንደዚህ አድርጊ ለምትሉኝ ለሁላችሁም በጣም ነው የማመሰግነው። በጣም አመሰግናለሁ። ክብረት ይስጥልኝ። ያለው ነገር ይሄ ነው ውዶቼ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ባባይ